እንኳን ደስ ያላችሁ፣ እንኳን ለዚህ ታላቅ ቀን እግዚአብሔር አበቃችሁ እያሉ ይህን አጋጣሚ በመጠቀም ይህንን የቤተ ክርስቲያን አዳራሽ ለማስመረቅ አብረውኝ የመጡትን የኢትዮጵያ አዲስ ኪዳን መጥምቃዊት ቤተ ክርስቲያን አመራር አካላትን ፕሬዝዳንታችንን መጋቢ ታዬ ደገፉን፣ እንዲሁም የልማት ኮሚሽን ዳይሬክተሩን አቶ ማሞ ቀጸላን፣ የልማት ፋይናንስ መምሪያ ኃላፊው ወንድማችን አበበ፣ እንዲሁም መጋቢ ጌታቸው ጥቄ በኢትዮጵያ አዲስ ኪዳን መጥምቃዊ ቤተ ክርስቲያን የሚሽን ዳይሬክተር፣ መጋቢ ፍቃዱ እንዳለ ከጥንት ጀምሮ ከጣት ጀምሮ ቀደምት የቦርድ አባል የነበረ ወንድማችን አብረን ሰርተናል ከእርሱ ጋርና እንዲሁም ስማችሁን ያልጠቀስኩ የክብር እንግዶች እንኳን ለዚህ ታሪካዊ የአምልኮ ቀንና የቤተ ክርስቲያን ጻም ምረቃ በዓል አደረሳችሁ። ተመልካቾቻችን አሁን እንግዲህ በጅማ ከተማ አዲስ በተሰራው ህንፃ የአዲስ ኪዳን መጥምቃውያን ቤተክርስቲያን ነው የምንገኘው። እንግዶቹ እንደምትመለከቱት ከአዲስ አበባ የመጡት የቤተክርስቲያኒቱ አመራሮች ቤተክርስቲያኑን ለመመረቅ እየገቡ ይገኛሉ። እንግዲህ ወደ ውስጥ ገብተን ደግሞ ቤተክርስቲያኑን ምረቃ ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ይህ ኢቫንጀሊካል ሚዲያ ኔትወርክ ነው። ነሐሴ 17 2018 የምናስመርቀው ይህ ግዙፍ ህንፃ ለእግዚአብሔር ክብር፣ ለሰዎች ጥቅምና ለእግዚአብሔር መንግስት መስፋፋት ይውል ዘንድ ዛሬ እግዚአብሔርና በዚህ ጉባኤ ፊት እንመርቀዋለን። በአብ በወልድ መንፈስ ቅዱስ አንድ አምላክ ስም አሜን። የጅማ አዲስ ኪዳን መጥምቃዊት ቤተክርስቲያን የሽማግሌዎች ቦርድ አባላትና ምዕመናን፣ የተጋበዛችሁ እንግዶች፣ ወንድሞችና እህቶች፣ ከሁሉ በፊት ለዚህ ቀን ላበቃን የሰማይና የምድር ጌታ ለሆነው ለሕያው ለእግዚአብሔር ክብርና ምስጋና ይሁን። ሃሌሉያ። የተከበሩ የኢትዮጵያ አዲስ ኪዳን መጥምቃዊት ቤተክርስቲያን የቦርድ ሰብሳቢ ዶክተር ኢንጂነር ቡዛዮ አበበ፣ የኢኬቢሲ የልማት ኤክስኪዩቲቭ ዳይሬክተር አቶ ማሞ ቀጸላ፣ የኢትዮጵያ አዲስ ኪዳን የቀድሞ የሥራ አመራር ቦርድ አባልና የሚሽን ኮሚሽን ሰብሳቢ መጋቢ ፍቃዱ እንዳለ፣ የቤተ እምነቱ ሚሽን ዳይሬክተር መጋቢ ጌታቸው ጥቄ፣ ቤተ እምነት የፋይናንስ እና አስተዳደር ወንድማችን አበበ ጉዲሳ፣ ክቡራንና ክቡራት የተወደዳችሁ የጌታ አገልጋዮች፣ የጅማ አብያተ ክርስቲያናት መሪዎች፣ የጅማ አዲስ ኪዳን መጥምቃዊት ቤተክርስቲያን የሽማግሌዎች ቦርድ አባላትና ምዕመናን፣ የተጋበዛችሁ እንግዶች፣ ወንድሞችና እህቶች፣ ከሁሉ በፊት ለዚህ ቀን ላበቃን የሰማይና የምድር ጌታ ለሆነው ለሕያው ለእግዚአብሔር ክብርና ምስጋና ይሁን። ሃሌሉያ ሃሌሉያ። የደስታና የምስጋና ቀን ያንዳንዳችሁ እንኳን ለዚህ አበቃችሁ። ዛሬ የተሰበሰብነው ይህንን ህንፃ ምርቃት ለማክበር ብቻ አይደለም። ዛሬ የተሰበሰብነው እግዚአብሔር ያደረገውን ታላቅ ሥራ በማሰብ የረዳንን ያገዘንን ሕያው እግዚአብሔርን በጋራ ለማመስገን ነው። ክብር ለእግዚአብሔር ይሁን። ይህ ህንፃ የሰው ጥረት ብቻ ውጤት አይደለም። እጆች ሰርተዋል፣ ገንዘብ ተሰጥቷል፣ ጊዜ ተወስዷል፣ ሰዎች ደክመዋል። ነገር ግን ከሁሉ በላይ እግዚአብሔር ረድቶን ለዚህ ቀን በቅተናል። እንኳን ደስ አላችሁ፣ እንኳን ደስ አለን፣ እንኳን አደረሳችሁ። ተመልካቾቻችን የጅማ አዲስ ኪዳን መጥምቃውያን ቤተክርስቲያን እንግዲህ ተመርቋል። ምረቃውን ስነ ስርዓት ተከታትላችኋል። ሁላችሁንም እንግዲህ አብረን ስለቆያችሁን በጣም እናመሰግናለን። በዚህ የቤተክርስቲያን ግንባታ ላይ ከፍተኛ አስተዋጽኦ ካደረጉ ሰዎች መካከል በዚህ በቤተክርስቲያኒቱ የሰብሳቢና መሪ የሆኑት ፓስተር አበበ ነው። አቶ አበበ የቤተክርስቲያኑ ሰብሳቢ የሆኑት አቶ አበበ አጠገቤ ይገኛሉ። አበበ በጣም አመሰግናለሁ።
እናመሰግናለን። ከመድረክ እንደሰማነው በጣም ከፍተኛ እንደውም በምህንድስናው ወይም ደግሞ በግንባታውም ላይ እርስዎ ነበሩ ይሄን ሲሰሩ የነበሩትና ስለ ግንባታው ሂደትና ስላጋጠመው ችግር ስለፈጀው ገንዘብ አካባቢው ደግሞ ስላደረገው አስተዋጽኦ ቢነግሩልን። እሺ አመሰግናለሁ። እንግዲህ በዚህ በግንባታ ሂደት ሙያውን ስራ በአጠቃላይ በመምራት የሰራሁት ነኝ። የግንባታ ባለሙያ ነኝ። እዚህ ቸርች መሪ ነኝ። እንደዚሁም ደግሞ በጅማና ደቡብ ምዕራብ ዞን አስተባባሪ ነኝ። እኔ ያው የኮንስትራክሽን ባለሙያ ስለሆንኩኝ ሙያውን በዋናነት እየመራው ለቤተ ክርስቲያን አስተዋጽኦና አሻራ ለማስቀመጥ ነው የሰራሁት። የተሰራውም ደግሞ በህዝብ ተሳትፎ በህዝብ ገንዘብ በማዋጣት ህዝቡ በራሱ ገንዘብና በራሱ ጉልበት አዋጥቶ ሰርተን በክብር የጨረስነው ህንፃ ነው። ምንም የገጠመን ችግርም የለም። ገንዘብ እጥረትም አልገጠመንም። ከ15 ሚሊዮን ብር በላይ የሚገመት ገንዘብ ነው ያወጣ ነው። ይህ ሁሉ ገንዘብ የወጣው ያለምንም ውጭ እርዳታ በሚመኑ አስተዋጽኦ ነው የተሰራው። በጣም የሚገርም ነውና ይሄ ምክንያቱም ያልተለመደ ነው። 15 ሚሊዮን ብር አንድ አጥቢያ ራሷ አውጥታ ስትሰራ በተለይ ደግሞ ከአዲስ አበባ ወጣ ብሎ ይሄ ለሌሎችም ትልቅ ምሳሌ ነውና ይሄን ለማድረግ የቻላችሁበት ከህዝቡ የተለየ ምላሽ ያገኛችሁበት ምን ሚስጥር አለ? ምስጢሩ ይሄ ነው። እንግዲህ መሪ ስንሆን ሁል ጊዜ ቀዳሚ መሆን ነው ከኛ የሚጠበቀው። እኛ የሙያ ብቻ ሳይሆን አጠቃላይ መሪዎችን የምናደርገው ነገር አለ። የተለመደ ፊተኛ እንሆናለን። ገንዘብ በየ3 ወር ገቢ መሰባሰቢያ እናደርጋለን። ገቢ መሰባሰቢያ በምናደርግበት ሰዓት መጀመሪያ መሪዎች በራሳችን ነው የምንመድበው። በራሳችን ከመደብን በኋላ የተወሰነ ስራ ሰርተን በመሪ ቦርድ ይሄን ያክል ገንዘብ ተሰብስቧል፣ እናንተስ ምን ትላላችሁ ብለን የራሳችን ገንዘብ አውጥተን ከሰጠን በኋላ ነው ከህዝቡ ደግሞ የምንሰበስበው። ለዚህ ፊተኛ በመሆን ቀዳሚ በመሆን እኛ ፊት ለፊት ሆነን ራሳችንን ገንዘብ እየሰጠን ሙያችንም እየሰጠን ነው ህዝብን ለራሳችን ንብረት ያደረግነውና ለዚህ አስተዋጽኦ ማድረግ የቻሉት በዚህ መንገድ ነው የሰራ ነው። በርካታ ቤተክርስቲያኖች በዚህ ሰዓት አሁን ከመንግስት መሬት ወስደዋል። በተለይ በታሪካችን ለመጀመሪያ ጊዜ የወንጌል አማኞች ብዙ መሬት ማግኘት የመጀመሪያ ጊዜ ይመስለኛልና ግንባታ ላይ ናቸው ብዙዎቹ። አሁን ግንባታ ላይ ለሚገኙ እርስዎ በስኬት አጠናቀዋልና አሁን ግንባታ ላይ ለሚገኙ ምን መልእክት አለ? የምመክረው ነገር ምንድነው? በቤተክርስቲያን ውስጥ ብዙ አይነት ሙያተኞች አሉ። የተለያዩ ኢንጂነሮች አሉ። በተለያየ ዘርፍ የሚያገለግሉ መሪዎች አሉ፣ ምዕመናን አሉ። እነሱ በሙያቸው ቤተክርስቲያን ቢያገለግሉ ያለምንም ክፍያ ሳይጠብቁ ከቤተክርስቲያናቸው የሙያቸውን አገልግሎት ቢያደርጉ የየራሳቸውን አስተዋጽኦ ቢያደርጉ እውነቴን ነው በስነ ስርዓት ስራው ማንኛውም ስራ ማካሄድ ይችላሉ። መሪዎች ፊተኛ መሆን አለባቸው። ቤተክርስቲያን ውስጥ ያሉ ሙያተኞች በሙሉ ሙያቸውን ለቤተክርስቲያን እንዲሰጡ እመክራለሁ። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ። ተባረክ። ተመልካቾቻችን እንግዲህ በጅማ ያደረግነው የዚህ የአዲስ ኪዳን መጥምቃውያን የህንፃ ምረቃ በዚህ ይጠናቀቃል። በቀጣይ ደግሞ የመሪዎቹ ከአዲስ አበባ የመጡት መሪዎች እዚህ አካባቢ ያለውን የአዲስ ኪዳን መጥምቃውያን ቤተክርስቲያን እንቅስቃሴ በተመለከተ ጉብኝት ስለሚያደርጉ እሱን ደግሞ እየተከታተልን ወደ እናንተ የምናደርስ ይሆናል። ተስፋዬ ካሳሁን ነኝ ለኢቫንጀሊካል ሚዲያ ኔትወርክ ከጅማ ከተማ።